It's on here now. The goalkeeper's beaten, and South Africa have got Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የማንቸስተር ዩናይትድ ሊቀመንበር ማንቸስተር ዩናይትድ በሚቀጥሉት 2 ዓመታት የእንግሊዝ ፕሪሚየር ሊግን ዋንጫ ያሸንፋል ብለው ተናግረዋል። በኋላ ይህንን እንድንነጋገርበት ያደረገንን ጥያቄ ስካይ ስፖርትስ ነው የጠየቀው። ኦማር በራዳ እንደተናገሩት ማንቸስተር ዩናይትድ በካሚንግ 2 ይርስ የፕሪሚየር ሊግን ዋንጫ ያሸንፋል ወይ? እሳቸው ያሉትን ታምናላችሁ? ትቀበላላችሁ ወይ? እሳቸው ውስጡን በማወቅ የሚታየውን የሚሰራውን እቅዱን በመረዳት የተናገሩት ነገር አለ። ግን ደግሞ ሜዳ ላይ የምናየው ሀቅ ማንቸስተር ዩናይትድ ጋር የምናየው ጥንካሬ፣ ማንቸስተር ዩናይትድ ላይ የምናየው ጎዶሎ ደግሞ አለ። ስለዚህ ከነዚህ ሙላት ከነዚህ ጎዶሎ ነገሮች ተነስተን የሰውየውን ሀሳብ ሼር ማድረግ እንችላለን ወይ? እንደውም ስካይ ስፖርትስ የሚጠይቀው 2028 ላይ ድረስ ማንቸስተር ዩናይትድ የፕሪሚየር ሊጉን ዋንጫ ማሸነፍ ይችላል ወይ ነው። በኋላ ድምፅ ሰጡ። ሰዎች ድምፅ ሲሰጡ የበዙት አዎ ይችላል ብለዋል። ግን አዎ ይችላልና ገና ነው ገናነት ይታየናል ያሉ መካከል ያለው መበላለጥ ግን በጣም ትንሽ ነው። ስለዚህ በእርግጥ ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግን ዋንጫ በተያዘው ቀጠሮ መሰረት ማሸነፍ የሚያስችል ሁኔታ ላይ ነው ወይ የሚገኘው ነው ጥያቄ ነው። አዎ ሁለት ነገር ነው የሚታየኝ እኔ እዚህ ላይ ምን አለ ቅድሚያ አንተ መልሰው ብትይ ነው እንዴ? ደስ ይለኛል በጣም ራሴ ጠይቄሽ ለኔ ጠየቀኝ ነው መሰለኝ እኮ የዩናይትድ እቅድ ገና ሩበን አሞሪም እያሉ ነው። የ2028 ላይ ነው ማንቸስተር ዩናይትድ ዋንጫ ማንሳት የሚፈልገው 150ኛ ዓመቱን ሲያከብር ተብሎ መረጃው ወጥቷል። ያኔ ይሄን በሜዳ ላይ እንቅስቃሴ ካየ ነው በእቅድ ደረጃ ችግር የለም። ግን በሜዳ ላይ እንቅስቃሴ ካየ ነው ዩናይትድ የነበረበትን ሁኔታ እያስተዋልን ከሆነ በ2028ም የሚሆን አይመስለንም ነበር። እኔ አይመስለኝም። በጣም የበዛ ገናነት ነበር። በጣም ገናነት ነበር። እንደዛ በቃ እንደ እቅድ መቼም ማቀደ ዩናይትድ የሆነ አንቨርሰሪውን ሲያከብር የበለጠ በቃ ዲኮሬት ያደርገዋል ተብሎ ስለሚታሰብ በቃ እንደ እቅድ ልትቀበለው ትችላለህ። ግን እቅዱን ወደ ተግባር በመቀየር ረገድ መሬት ላይ ያሉት ነገሮች ያግዙናል ወይ ብለን ብናስብ በፍጹም አያግዘንም ነበር። ያኔ ብዙ የተበላሸ ነገር ነው የነበረው። ከዛ በኋላ ግን ያንን አምኖ ለመቀበል እየተቸገርን በነበረበት ጊዜ ማንቸስተር ዩናይትድ ያው ሩበን አሞሪምን አሰናበተና ካሪክ መጣ። ድራማቲክ የሆነ ለውጥ ስላለ አሁን ለ2028 እኮ አይደለም ለ2026-27 የውድድር ዓመት ማንቸስተር ዩናይትድ ዋንጫ ያነሳል፣ ለዋንጫ ማንሳት ይፎካከራል የሚል ሀሳብ ያላቸው ሰዎች እንዲፈጠሩ ሆነ። ይህንንም ያደረገው ሜዳ ላይ ያለው ነገር እየተስተካከለ ስለመጣ ነው። ስለዚህ ቅድም ያልኩት ሁለት ነገር ነው እዚህ ጋር ማንሳት የሚገባን ምለው። አንድ ራሱ ማንቸስተር ዩናይትድ እየተስተካከለ እየተለወጠ ስለመጣ ነው። በራሱ ጨዋታዎችን ማሸነፍ ራሱ ክለቡ ውስጥ በሚኖረው ለውጥ ክለቡ በሚደራጅበት መንገድ አሸናፊነት እየመጣ ስለሆነ በዛ መንገድ ጨዋታዎችን እያሸነፈ ከቀጠለ ሻምፒዮን የማይሆንበት እድል የለም። ሻምፒዮን የሚያደርገው ጨዋታ ማሸነፍ አይደለ? እንደዛ ነው። አንደኛ የራሱ በውስጥ የሚሰራው ስራና እየታየ ያለው ተስፋ ነው። ሁለተኛ ግን ቀደም ሲል ስንነጋገርበት የነበረው ነጥብ እሱም ትልቅ ድርሻ አለው ብዬ ነው ማስበው። ሌሎች የፕሪሚየር ሊግ ተፎካካሪ ክለቦች ምን ደረጃ ላይ ነው የሚገኙት? ለውጡ ያሰልጣኞቹ ለውጥ እንደገና ማስተካከል የሚገባቸው ነገር ብዙ ነው ብለን ስንናገር አልነበረ እና ከአርሰናል ቀጥሎ ማንቸስተር ዩናይትድን ነው
እኛ እንኳን ለዋንጫ ተፎካካሪነት እየጠራ ነው የምንገኘው። ስለዚህ አንድም በራሱ ዩናይትድ ያስተካከለው ነገር ስላለና አሁንም ደግሞ ያስተካክላል ተብለው የሚጠበቁት ነገሮች ተስፋ የሚሰጡ ስለሆነ፣ ሁለትም ደግሞ ተፎካካሪዎቹ ከማንቸስተር ዩናይትድ በላይ ጠንካራ የመሆን እድላቸው እያሳሳ ስለሚመጣ በተለያዩ ምክንያቶች ተብሎ ስለሚታሰብ ለዩናይትድ የተሻለ እድልን ይፈጥራሉ ብለን እንድናስብ የሚያደርግ ይመስለኛል። ማለት ላልተጠበቁ ነገሮች ያው ቦታ እንተው። ለምሳሌ ዣቪ አሎንሶ ከቼልሲ ጋር ድንገት ኤክሴል ሊያደርግ ይችላል፣ በጣም ነጥሮ ሊወጣ ይችላል። ማሬስካ ወዲያው ወደ ድል፣ ወዲያው ወደ አሸናፊነት፣ ወዲያው ወደ ጠንካራ ተፎካካሪነት ሊመጣ ይችላል። እዛ ውስጥ ግን ኦፍ ኮርስ እንትን ማቃተም ደግሞ አለ። ያው መላመድ አለበት፣ ገና አዲስ ነው። ለልጆቹና በእሱ ሀሳብ መካከል መተላለፍ አለ ምናምን። ለምሳሌ ለኢራዮላ የምንለው ነገር አለ አይደለ? ይህንን የበርንመዝ ተጫዋቾች አሁን ሲያደርጉ ያየነውን ነገር እነዚሁ የሊቨርፑል ተጫዋቾች ያንን ይደግሙለታሉ ለኢራዮላ የሚለውን ነገር አንዳንድ ተጫዋቾች ለሆነ አሰልጣኝ በጣም ምርጥ ተጫዋች ይሆናሉ፣ ለሆነ ሌላ አሰልጣኝ ደግሞ ከሱ ጥቅም ማግኘት በጣም ከባድ የሚሆንበትም አጋጣሚ አለ። ስለዚህ ሁለቱንም ያነሳሽውን ነጥብ 100% ነው መስማማው ከአንቺ ጋር። ምንም የማወጣው አቃቂርም የለኝም። የእውነት ለመናገር ምንድነው ገናነት ይታይ ነበረ። አሁን እኔ ቅብብሎሽን ትንሽ ወደ ኋላ ብለጥጠው ኤሪክ ቴን ሃግ ወስደዋል። እኔ እንደዛን ሰሞን እንደዛን ጊዜ ለማንቸስተር ዩናይትድ ያዘንኩበትም ነገር የለም። እውነት ለመናገር ያን የመሰለ ቡድን እንዲሆኑ ሊየው የሚያስብል ዘመን ሲያልፍበት ለካ የሆነ ነገር እንደዚህ ነው የሚሆነው ማለት ግራ እኮ ስለሚያጋባ ነው። ስለማያሸንፍ እኮ አይደለም። እኔ እንደዚህ ነው ብትረዱኝ ደስ የሚለኝ። ማንቸስተር ዩናይትድ ስለማያሸንፍ አይደለም። ማንቸስተር ዩናይትድ የግብዳ ኖሮበት ስለጨረሰ አይደለም። ኦፍ ኮርስ እነዚህም ቢሆን ለማንቸስተር ዩናይትድ አይገቡም። እነዚህም ቢሆን የማንቸስተር ዩናይትድ ሆነው መገለጽም መታየትም የለባቸውም። የእውነት ለመናገር ለዩናይትድ አይገባም። ግን ከዛ በላይ ሜዳ ላይ አብዘርድ የሆነ ነገር ለማንም ትርጉም የማይሰጥ ወለፈንዲ የሆነ ነገር ነው እኮ ይታየ ነበረው። ትርጉም አልባ ማለት ነው። ሌላ ትርጉም የለውም። አብዘርድ ማለትም ወለፈንዲ ማለትም ትርጉም የለውም። ምንም የተደረደረ የተሰናዳ ነገር በልምምድ የተዘጋጁበት ልክ የቲያትር ባለሙያዎች ያጠኑትን ነገር መድረክ ላይ ይዘው እንደሚወጡትና ህይወት መስሎ እንዲታየን እንደሚያደርጉት ተጫዋቾችም እኮ አንድ ያጠኑት የእግር ኳስ ሀሳብ አለ። ያንን የእግር ኳስ ሀሳብ ሜዳ ላይ ነው ተግባራዊ የሚያደርጉት። ያንን ሜዳ ላይ ተግባራዊ ሲያደርጉት ሀሳቡ እኮ ኤሪክ ቴን ሃግ እንዲህ ነው ምናምን ያለች ኖ ዋን እኮ ነው የምነግርሽ። ማንቸስተር ዩናይትድ ሊያደርግ የሚሞክረው ነገር አይገባውም ነበረ። ታዩ መንገድ ላይ ያለውን ተመልካች ኳስ ብቻ የሚወደውን ምናምን ታዩና ፕሮፌሽናልስ ፎርመር ፕሌየርስ የእግር ኳስ ተንታኞች ምንም እኔ ይቅርታ አድርጉልኝና አልገባኝ ምናምን እያሉ 2028 ላይ ቀጠሮ ቢሰጥሽ እንዴት ብለሽ ነው ማንቸስተር ዩናይትድን እና የማንቸስተር ዩናይትድ ሂደት በ2028 የዋንጫ ፍሬ ያፈራል ምናምን የምትይው? እንዴት ነው ሀውካም እንዴት ያለች መሬት ላይ ካለው ሪያሊቲ ጋር አብሮ አይሄድም። በኋላ ያው ሰው ሄደና ኤፍ ኤ ካፕን ምናምን ሲያሸንፍ መኑኛ አሁን በቃ ጀመረ አሁን ከዛ የዩናይትድ ደጋፊ ይወጣና የኛ ሲዝን ካሁን በኋላ ተጀመረ ምናምን ይልሻል። ለሰውየው እንደገና ቆይልን ምናምን የሚል ነገር ተደረገ። ሲቆዩ ከድጦ ወደ ማጥሆን ሜዳ ላይ የሚበላሸው ነገር ከሚያበሽቀው በላይ ደግሞ ወጥቶ እየተሻሻልን ነው ይላል፣ እያማረብን ነው ይላል፣ ከውጤቱ በቀር ሁሉም ነገር አስደስቶኛል ይላል ኤሪክ ቴን ሃግ። ለዛ ነው ሰውየው በዛ ግራ ማጋባት ውስጥ ከቶን ነው በአሞሪም የተተካው። አሞሪም ዋን ኦፍ ዘ ያንግ በቃ ይሄ በአውሮፓ ውስጥ አሉ ከምታያቸው ምርጥ ወጣት አሰልጣኞች መካከል አንዱ ነው ተብሎ ስለሱ ማአት ነገር ነው ከማንቸስተር ሲቲ አፍ ላይ አፈፍ ተደርጎ ተወሰደ። የጋርዲዮላ ምትክ እንዲሆን የሚፈለግ የነበረው እኮ እሱ ነው። ቪያና ይመጣል፣ አሞሪም ይሄዳል። አንድ ላይ ሲሆኑ እንደገና ማንቸስተር ሲቲ ሳያባራ ሳያቋርጥ በድል ላይ ድል በአሸናፊነት ለአሸናፊነትን ይዞ ሄዳ ምናምን ሲባል አሞሪም ግን እምቢ አለና ማንቸስተር ዩናይትድን ተቀላቀለ ምናምን ተባለ። ለካሱ ጎበዝም ገገማም ነው። እኔ ካልኩት ውጭ አይሆንም ባይ ነው።
የራስሽ ጉዳይ ነው። ምንም የማንቸስተር ዩናይትድ ታሪክ ብትይ ምን ብትይ፣ ኧረ ኮቢ ሜኖ እኮ ጎበዝ ነው ብትይ ምን ብትይ፣ መሀል ሜዳው ላይ ያለብህን ችግር እሱ ያግዛሃል፣ እሱ እኮ ጥሩ ነበር ብትይ፣ ምንም ብትይ አይሰማም። ምንም ብትይ አይሰማም። ይሄ በእነ ሞሪኖ አይነት ሰዎች መለከፍ ያለበትንም ጣጣ አየ ነው። በአሞሪም ላይ ወጥቶ ኮንትሮቨርሻል መሆኑ ነው እሱ። አሸናፊ ከመሆንሽ በፊት ኮንትሮቨርሻል ብትሆኝ ትጠያለሽ። እውነቴን ነው ነገር አሸናፊ ከሆንሽ በኋላ የሚመጣ ኮንትሮቨርሻልነት ምንም ችግር የለውም። ሰዎች ቶለሬት ያደርጋሉ ለድልሽ ሲሉ። ሞሪኒዮ አምዝ ስፔሻል ዋን ቢል ከፖርቶ ጋር ዋንጫ አሸንፎ ምናምን ቻምፒዮንስ ሊግን ረድቶ ምናምን ነው። ማን ነው ማለት ስንጀምር ነው ንግግሮቹ ምናምን ጆሮ ያገኙት እኮ። ያንን ካፖርት አድርጎ የፖርቶ አሰልጣኝ ሆኖ የአውሮፓ ሻምፒዮንስ ሊግን ያህል ትልቅ ውድድር ሲያሸንፍ፣ ይሄ ግን እንደመጥ ሲያስጠሉኝ ምናምን ውስጥ ገባ። የእውነቴን እኮ ነው የምልሽ። እንደዚህ አይነት የወረደ ቡድን አይቻላቅም ምናምን አለ። እራሱ በበላይነት የሚመራውን እንዲያስተካክለው የተቀጠረበትን አንተ ታስተካክለዋለህ፣ አንተ መልክ ትሰጠዋለህ፣ አንተ ወደ ተሻለ መንገድ ተወስደናለህ የተባለውን ማንቸስተር ዩናይትድን እንደ ደጅ ሰው ሲያስጠሉ ይላል። ወረስት ቲም ነው ይላል። ምን ነው ይላል ምናምን ይላል። ይሄንን በዚህ ብታረገው ማንንም አልሰማም። ኮቢ ሜኖ ሲባል አልሰማም። ለምንድን ነው ማትሰማው ሲባል ያላችሁኝም ብሰማና ባረግ መልሳችሁ ትንቁኛላችሁ ይላል። እንዲህ የተምታታ አይነት ፐርሶናሊቲ ነው ያየሁት እዛ ውስጥ ሆኜ። ይሄ ሰውዬ እንደማይቀጥል ሳላቅ፣ ይሄ ቀን እንደሚመጣ ሳላቅ 2028 ላይ ማንቸስተር ዩናይትድ ያሳካሉ የተብዬ ብትጠይቅ በጣም ቱ አርሊ ነው 2028 ነው የምለው። ፈጥኖ ይመጣባቸዋል። ተስተካክለው ሳይጨርሱ ሳይሰናዱ ይመጣባቸዋል ነው የሚሆነው መልሴ። ግን እግዚአብሔር ይመስገን ተባረረህም ወጣ። ጎትጉቶን የተባረረው እኮ አሞሪም አይ ቲንክ በቃ እንደማይሆንለት ያወቀ ሁሉ ይመስለኛል። አንዳንዴ ከዚህም ሲላተም ከዛም ሲላከፍ ከዚህም የሆነ ነገር ሲል ምናምን ከአቅማችን በላይ ሆነ አሉ እኮ እነሱ። ሰውዬው ወድጀዋለሁ አሉ ራትክሊፍ ወድጀዋለሁ ምናምን፣ ከአቅማችን በላይ ሆነ አሉ። እነማን ነው? ዊሎክስ እነ ኦማር በራዳ እንዴ አሉ በቃ። ከዛ ለራትክሊፍ ሲነግሩት ነው በሉት ያለ ሩበን አሞሪምም ለስንብት ዋነኛ ምክንያት እኮ የሚባለው እኔ ነኝ ማናጀር፣ እኔ ነኝ ማዘው። ይሄ ልጅ መጀመሪያ ስትቀጠሪ ከነበረሽ ድርድር ከነበረሽ ውል ከተነገረሽ ነገር ውጪ በድንገት በጉልበት ላስፈጽም የምትይው ነገር አይመጣም እና መናከስ በዛ። ዞሮ በኤሪክ ቴን ሃግ ጊዜ ወይ በአሞሪም ጊዜ ይሄው ጥያቄ ተጠይቄ ቢሆን ኖሮ የምመልሰው መልስ የተለየ ነበር የሚሆነው። በነዛ ጊዜያቶች መሬት ላይ ያለው ሀቅ ወይ መሬት ላይ የነበረው ሀቅ ይህንን ማለት የማያስችል ስለነበረ ነው። አዎ ዋይኖት ለምን አይበላም፣ ጥሩ ቡድን ነው ማንቸስተር ዩናይትድ የሚያስብል ነገር ሳይኖር ያንን ልል ስለማልችል፣ አሁን እስካሪ ከያዘው በኋላ በደንብ የሚያስብል ነገር አለ። በደንብ ነው የምነግርሽ። እኔ ሁሌም ሰውየው የሚመጣብኝ ማን ነው መሰለሽ? ዳይች የሚባለው አሰልጣኝ ዩናይትድ በባክፎር ቢጫወት እመኑን ለዋንጫ ይፎካከራል በዚህ ስኳድ እንኳን እሱ እኔ ቢይዘው ብሏል እኮ ከዩናይትድ ጋር ሊጫወት አልሰማም አለ። ከዛ ባክፎር ተጀመረ ቨርስ ሲቲ ዋት ዩናይትድ በልጦ የሚያምረውን ዩናይትድ። ከዛ የሚቀጥለው ግን ቨርስስ አርሰናል የሚገራርሙ ጎሎች፣ የሚገርም ድል። ከዛ ቀጥሎ እነ ፉልሃም ምናምን እያለ መደዳውን የመጀመሪያዎቹን 4 ጨዋታዎች ምናምን አሸነፈ ከሚያምር እንቅስቃሴ። ከዛ 17 ጨዋታ 12 አሸነፈ፣ 3 አቻ ወጣ። በእነዚህ 17 ጨዋታዎች የማን ዩናይትድን ያህል ብዙ ነጥብ የሰበሰበ ክለብም የለም። የማን ዩናይትድንም ያህል ወጥ የሆነ ውብ የሆነም አልነበረም። የእውነት ለመናገር ተንገራግጫዋል እኮ ሁሉም። አንዱ ይመጣል ያጣፋቸዋል፣ የሚቀጥለው ጨዋታ ላይ ደግሞ አሪፍ መስሎ ይታያሉ። ኮንሲስታንትሊ ስትሮንግ ሆኖ ውብም ሆኖ የቀጠለው ማንቸስተር ዩናይትድ ነው። እዚህ ላይ ሆኜ ስለሆነ ይሄ ጥያቄ የመጣው የኦማር በራዳን ዩናይትድ እውነት እሳቸው እንዳሉት ይችላሉ ተብሎ የቀረበውን ጥያቄ አዎ ነው ምለው እኔ። አዎ ይችላል፣ ግጥም አድርጎ ይችላል። በተለይ አሁን በክረምት በልክነት እንዳለፈው
የዝውውር መስኮቱ ላይ ተሳትፈው የሚፈለጉ ተጫዋቾች ከተቀላቀለው እመኝኝ በቃ የአርሰናል ዋና ሞጋች የሚሆነው ማንቼ ነው። ዋና ሞጋቻቸው የሚሆነው ማንቸስተር ዩናይትድ። እኔ እንደዛ ነው ማምነው። ቅድም የጨመርሽውን ነጥብ ለማጠናከር ያህል ካልሆነ በስተቀረ በሌሎች ክለቦች የለውጥ ሂደት ጅማሬ ላይ መሆን ማንቸስተር ዩናይትድ የሚያተርፋል። ሪላቲቭሊ በለውጥ ሂደት ከአርሰናል በኋላ ከቼልሲ ግን በፊት፣ ከአርሰናል በኋላ ከሲቲ ግን በፊት። ምክንያቱም ማሬስካ አሁን ነው፣ ዣቪ አሎንሶ አሁን ነው፣ ኢራዮላ አሁን ነው፣ ካሪክ ቀደም ይላል። ገብቶሻል እምልሽ የማንቸስተር ዩናይትድ ተጫዋቾች ከካሪክ ጋር ፕራክቲካል ኤክስፒሪየንስ አላቸው። እሱ ምን ይፈልጋል? ከእኛ ምን ይጠብቃል? እሱ ምን ይፈልጋል? እኛ ምን እንስጠው? ተግባብተዋል። የሚመጡትን ተጫዋቾች ብቻ ነው ያንን ሀሳብ እንዲላበሱ ማድረግ የሚጠበቅበት። ዣቪ አሎንሶ፣ አንዶኒ ኢራዮላ፣ ማሬስካ ግን ብለው ነው የሚጀምሩት። ሶ ኢትስ ቢግ አድቫንቴጅ ለማንቸስተር ዩናይትድ ኮምፒት ለማድረግ። በዛ ላይ ደግሞ የተለወጠው መንፈስም ብዙ የሚጨምረው ነገር አለ አይደል? የማንቸስተር ዩናይትድ ተጫዋቾች የሆነ ሲዝኑ ለምን አለቀብን አይነት ሁኔታ ላይ ሆኖ ነው ያለቀው ብዬ ነው የምረዳው እኔ። በጣም የማሸነፍ ፍላጎታቸው ከፍተኛ ነበረ። የሜዳ ላይ እንቅስቃሴያቸውም በጣም ተለውጦ ነበር። አዎ በካሪክም ላይ ያላቸው እምነት በጣም ኢንጆይ ታደርገዋለህ እንጂ በቃ በካሪክም ላይ ያላቸው እምነት ለሱ የመጫወትም ሁኔታ ደግሞ እንደነበራቸው ትረዳል። ሙቱ ቢለን እንሞታለን ኮና ኮቢ ሜይኖ። ስለዚህ እንደዚህ አይነት ሁኔታዎች ስለነበሩ ይሄም ሌላ የሚያግዝ አንድ ትልቅ ምክንያት ይሆናል ብለን ነው የምንረዳው። በጣም እናመሰግናለን። ሰዓት የለም ሰዓትስ ቢኖር ስለ ኮናቴ ወሬ እንኳን ነበር ሌላ ጊዜ እንመለስበታለን። በጣም እናመሰግናለን። አድማጮቻችን በያላችሁበት መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር። ሸገር ስፖርት 2010